ሰላም ሰላም ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ክብር ለእግዚአብሔር ለአምላካችን ይሁን። ዛሬ ማስተላልፍላችሁ ደግሞ በተለይ አገልጋዮች እንድትሰሙኝ ይፈልጋለሁ። እግዚአብሔር አምላክ የተመሰገነ ይሁን። በማገልገል ላይ ያላችሁ አገልግሎት በችሎታም አይደለም፣ በኩረጃም አይደለም። አገልግሎት በምንድን ነው? በስጦታ ነው ወይም በጸጋ ነው። እግዚአብሔር የተመሰገነ ይሁን። ይህንን ያልኩበት ምክንያት መናገር እፈልጋለሁ። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ጀምሮ እስከ 20 እናንተ ማንበብ ትችላላችሁ። በማንበብ ጊዜያችሁን አልወስድምና እንደው ጥቂቱን ሐሳብ ላንብብ። እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉ መናፍስትም ይወጡ ነበር እያለ ይናገራል። እግዚአብሔር የተመሰገነ ይሁን። በጳውሎስ እጅ የሚያስገርም ተአምራት ነው የሆነው። ይህንን የተመለከቱ ሰዎች በቃ ተአምራቱ ብቻ አላጠገባቸውም። ከዚያም መልስ ደግሞ በቃ ይሄ ሰው እንዲህ አይነት ተአምር የሚገለጥበት ከሆነ ለምን ከጨርቁ ቆርጠን ወስደን ወደ ቤታችን ይዘን አንሄድም? ብዙ የታመሙ በሰፈራችን በቤታችን ይኖራሉ ከሚል እሳቤ ነው እንግዲህ ከአካሉ ጨርቅ ወይም ልብስ የወሰዱት ማለት ነው። እና ከዛ በኋላ እነዛ ልብሶች ወይም ጨርቆች የሰዎችን ደዌ ይፈውሱ ነበር፣ ደዌያቸውም ይለቃቸው ነበር፣ ክፉ መናፍስትም ይወጡ ነበር እያለ ነው የሚናገረው። እግዚአብሔር አምላክ የተመሰገነ ይሁን እንጂ ጨርቅ ሸጡ የሆነ ነገር ሸጡ የሚል ነገር አናይም። እራሱ ህዝቡ ነው ወዳጆቼ ከልብሳቸው እየቆረጠ የወሰደው በተአምራቱ ከመደነቁ የተነሳ ማለት ነው። የዛሬዎቹ አገልጋዮቻችንማ ከነቢይ ብርቱካን ጀምሮ ጨርቅ በመሸጥ ሪስበንድ በመሸጥ ዱላ በመሸጥ ዘይት በመሸጥ በጣም ነው የሚያሳዝነው። ይሄ እኮ ድርቀትን የሚያመለክት ነው። አዎ የጸጋ ሙላት በእኛ ላይ ቢገለጥ እኮ እኛ አይደለም የምንሸጠው፣ እራሱ ህዝቡ ይህን ያህል ግዙ ወይም የው ጨርቁ ብለን ከምንል ይልቅ ሰው ከልብሳችን ላይ ጨርቅ እየቆረጠ እየወሰደ ደዌ ያለባቸው አጋንንት ያለባቸው ነፃ ይወጡ ነበር። እና ይሄ ንጥፈትን የሚያሳይ ድርቀትን የሚያሳይ ነው። እንደገና ደግሞ የእውቀት ማነስ፣ ስለ ኢየሱስ ያለን መረዳት በጣም ደካማ ስለሆነ ነው። ትምህርት ያስፈልገናል። እና እንደውም ቪዲዮ ሰራለሁ ብዬ ነበረ። ብዙ ጊዜ ተናግሬያለሁ ምን አናገረኝ ብዬ ታውኩት። ለሚሰማ ነዋ የሚነገረው። ክብር ለእግዚአብሔር ይሁን። እና ሰሞኑን ነቢይ ብርቱካን ጨርቅ ምናምን ስታስተዋወቅ አይቼ የሪስበንዱ ደግሞ ቢከሽፍባት ይሄንን ጀመረች እንዴ ብዬ በጣም እንትን አልኩኝ። እና ይሄን ስንነግራቸው የጸጋ ችግር እንዳለብን ተቃዋሚ አድርገው ያስቡናል። ግን ንጥፈት ያለባቸው ድርቀት ያለባቸው እነሱ ናቸው። ማደግ ነው በቃ በጸጋና በእውቀት ደጉ ስለሚል እግዚአብሔር ያሳድገን። ያኔ ምንም ምንሸጠው ነገር አይኖርም፣ ጸጋው ይፈሳል። ህዝቡም ደግሞ በቃ ተቆራኝቶ ከጸጋው ጋራ ጨርቃችንንም ሆነ ልብሳችንን ወስዶ ሊፈወስበት ይችላል። እና ዋናው ሐሳቤ ይሄ ብቻ አይደለም። ሌላም ልናገር የምፈልገው ምንድን ነው? ከዛ መልስ የአስቄዋ ልጆች ጳውሎስ በሚሰብከው በኢየሱስ ስም ብለው አጋንንቱን ሊያስወጡ ሲሞክሩ አጋንንቱ እንዳፌዘባቸው እንደውም እንዳቆሰላቸው እንደደበደባቸው ነው የምንመለከተው፣ እስኪሸሹ ድረስ ማለት ነው። በጣም የሚገርም ነው። በጳውሎስ ግን በጨርቁ ነው ደዌያት የተፈወሱት፣ አጋንንት እየጮሁ የወጡት። እዚህ ጋር ግን ተቃራኒው ነው የሆነው። አጋንንት ጉልበተኞች ሆነው የአስቄዋን ልጆች ቀጠቀጧቸው፣ ድብና አድርገው እስኪሸሹ ድረስ ዘለሉባቸው፣ አቆሰሏቸው ብሎ ይናገራል። ለምን ይሄ ሆነ ብለን ስንል የኩረጃ አገልግሎት ስለያዙ ጳውሎስ አድርጎ እኔ እንዴት ይቀርብኛል በማለት በኩረጃ ነው የተገለጡት። አምነውም አይደለም፣ ጸጋ ተቀብለውም አይደለም፣ በኩረጃ። ስለዚህ አገልግሎት በኩረጃም አይሆንም፣
በችሎታም አይሆንም። እዚህ ጋር የጳውሎስ ችሎታ አይደለም የታየው። እንደገና ደግሞ እዚህ ጋር የአስቄዋ ልጆች በኩረጃ ያደረጉት ነገር ተቃራኒውን ነገር ነው ያመጣባቸው። መደብደብን፣ መዋረድን፣ መቁሰልን ያመጣባቸው። ስለዚህ አገልግሎት በችሎታም አይደለም በኩረጃም አይደለም። ይህን የምለው የማውቀው ነገር ስላለ ነው። በኢትዮጵያ ቤተ ክርስቲያን በፔንቴኮስታሉ ሳይቀር በእኛ ማህበረሰብ አገልግሎት በችሎታ የሚመስላቸው ሰዎች አሉ። አት ዘ ሴም ታይም ደግሞ አገልግሎት በኩረጃ የሚመስላቸውና እዛ ጋር ሲደረግ ያዩትን ነገር ሊያደርጉ የሚፈልጉ አሉ። በጣም የሚገርም ነው። ሰሜን አፍሪካ እነ ቡሽሪ ያደረጉትን ነው እነ እንትና ኮርጀው እነ ብርቱካን ሌሎችም ኮርጀው ዘይትና እራፊ የሚሸጡት። በኩረጃም አይሆንም በችሎት መልካም ነገር ቢኮርጁ እንኳን መልካም ነበረ፣ ግን ያልሆነ ኩረጃ በጣም ፌክ የሆነ በጣም ነው የሚያሳዝነው። ስለዚህ አገልግሎት በኩረጃም አይሆንም በችሎታም አይሆንም። ምንባላው እኮ እንደዛ እየመሰለን ነው። በችሎታ እየመሰለን አገልግሎት እንዴት በለጠኝ ገሌ ብለን መበላለጥ የሚባል ነገር የለም። ጸጋው ነው የሚሰራው ወዳጄ። ይሄ የሚገርማችሁ ለመጋቢዎች እንኳን አልበራላቸው። ለአንዳንድ መጋቢዎች ማለት ነው። በችሎታ እየመሰላቸው ጸጋ ሲገለጥ አይናቸው ይደፈርሳል፣ ደም ይለብሳል ምናምን እያለ በጣም ነው የሚያሳዝነው ወዳጆቼ። የጸጋ አገልጋዮች ነን፣ ነገር ግን ጸጋው አልገባንም። በጣም አዝናለሁ። ታውቃላችሁ፣ በጣም እንደገና ሪቫይዝ ልናደርግ ይገባል ይህንን ያመነውን ወንጌል። በእውነት በጣም ነው የሚያሳዝን እና አገልግሎት በጸጋ ነው በስጦታ ነው እንጂ በችሎታም አይደለም በኩረጃም አይደለም። እዚህ ጋር የጳውሎስ ችሎታው አይደለም የተገለጠው፣ ጸጋው ነው የተገለጠው፣ ስጦታው ነው የተገለጠው። በስጦታው ነው የሚያስገርም ተአምራት የሆነው እንጂ ከጳውሎስ የሆነ ምንም ነገር የለም ወዳጆች። እግዚአብሔር አምላክ የተመሰገነ ይሁን። ችሎታ እየመሰለን ከወንድሞቻችን ጋር አንነካከስ። በልጦኝ ሊሄድ ነው አልፎ ይሂዳ፣ ጸጋ ከሆነ ይሂዳ አልፎ ይሂድ። አካሉን ለማነጽ ነውና የተሰጠው ይስራ። የክርስቶስን መምጣት በተሰጠው ጸጋ ያፋጥን። ቅናቱ ምንድን ነው? ምቀኝነቱ ምን ይሰራል ወዳጆቼ? ችሎታ አይሰራም። መስሎ ከሆነ ፊት የወጣው እየደረክ ወደኋላ ትቀራለህ። እነግርሃለሁ፣ ስጦታውን የሰጠህን እግዚአብሔርን አክብር። የጸጋው ክብር ይመሰገን ዘንድ ይህን አደረገ በል። ችሎታ ነው፣ እኔ እኮ በችሎታ ነው ይህን እዚህ መድረክ የተሰጠኝ ምናምን የምትል ከሆነ ችሎታ እስከተወሰነ ርቀት ሊያስኬድ ይችላል። ከዛ በኋላ ይቆማል። በችሎታ የሚባል ነገር የለም። በስጦታ በጸጋ ነው። ለዚህ ነው ማነው ሳኦል ዳዊትን ከመንግስት በቀር ምን ቀረበት? አንደኛ ሳሙኤል 18 ከ6-9 አንብቡ። ከመንግስት በቀር ምን ቀረበት? ለእርሱ እልፍ ሰጡት፣ ለእኔ ደግሞ 1000 ሰጡኝ። ከመንግስት በቀር ምን ቀረበት? በሰው ጭብጨባና እልልታ የሚኖር ሳኦል እና የዳዊት ችሎታ የበለጠ መስሎት ዳዊት ሳኦልን የበለጠ መስሎት በልጦኝ ሄደ። እንዴት በቃ ይሄ ሁሉ ጭብጨባ ለሱ ሆኖ እልልታ ለሱ ሆኖ ለእኔ 1000 ሰጡኝ ለሱ እልፍ ሰጡት ምን ቀረበት ከመንግስት በቀር ብሎ በቃ ከዛን ጊዜ ጀምሮ ተመቅኝቶ እንደተመለከተው መጽሐፍ ይናገራል። የተገለጠውን ጸጋ ካለመረዳት የተነሳ ብላይንድነስ እውርነት ወዳጆቼ፣ ከዚህ እውርነት ህዝብን አይደለም ይፍታ ምለው ዋና ጎምቶ አገልጋይ የተባልክ ፓስተር፣ ሐዋርያ፣ ነቢይ ምናምን በኢየሱስ ስም አይን ይብራ። በጸጋ ነው አገልግሎት፣ በችሎታ አይደለም። እግዚአብሔር የተመሰገነ ይሁን። ሌላም ልጥቀስላችሁ። አንደኛ ነገሥት 22-24 ላይ ከኔ አልፎ የእግዚአብሔር መንፈስ በምን መንገድ አንተን ተናገረ ብሎ ሚኪያስን ወለወለው አቤሜሌክ። ከኔ አልፎ ሀውካምስ የማያልፍበት ወዳጄ። እንዲህ አድርገን ነው የእግዚአብሔርን ጸጋ አቁረን የምናስቀረው። እውነት እንዳይነገር እንዳይሰበክ ወንጌል። የእስራኤል ተራሮች በኮረብቶች ላይ ሲበተኑ አየው። በሰላም ብትመለስ እግዚአብሔር በእኔ የተናገረ አይደለም አለው። የመከራ እንጀራ ብሉት ተባለ። ሚኪያስ ወለወለው በጥፊ። አላስኬድ ብለው ታውቃላችሁ። የእግዚአብሔር ቃል ግን ተፈጸመ። ማሃቶጎሳ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ይህንን መልእክት ሼር አድርጉ ባካችሁ። በጌታ በኢየሱስ ስም ፈውስ ለኢትዮጵያ ቤተ ክርስቲያን ይሁን። አሜን፣ ሃሌሉያ። ክብር ለኢየሱስ ይሁን።
ተባረኩ። ዘመናችሁ የተባረከ ይሁን። አሜን።